ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን መራግብራችንን ነው ይዘን የቀረብነው። በአማራ ክልል ባለፉት 2 ቀናትም በርካታ አውደ ውጊያዎች እየተካሄዱ ይገኛሉ። ሰሞኑን በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ በአምባሰል ተራሮች የተደረገው ውጊያ በአገዛዙ ሰራዊት ላይ ከፍተኛ እልቂት ማስከተሉን ተከትሎ በአብይ አህመድ ጀነራሎች ዘንድ ከፍተኛ ድንጋጤ መፍጠሩም እየተነገረ ነው። እስካሁን ባለው መረጃ ከ150 በላይ የአገዛዙ ወታደሮች በፋኖ ጥቃት ተገድለዋል። ቁጥራቸው ለጊዜው ያልታወቁ የአገዛዙ ሰራዊት አባላትም ገደል ውስጥ መግባታቸውን ነው መረጃዎች የሚያመለክቱት። ተመሳሳይ ወታደራዊ ክንውኖችም በጎንደር በሸዋ መካሄዳቸውን ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በተለያዩ ጉዳቶች ሰራዊቱን የተለዩ የብልጽግና ሰራዊት አባላት በደብረ ዘይት ትዕይንተ ህዝብ ማካሄዳቸው ተገለጸ። ጥቅማ ጥቅሞችና ቃል የተገቡልን ነገሮች አልተፈጸሙልንም፣ መውደቂያ አተናል በሚል አደባባይ የወጡት የሰራዊቱ አባላትና ቤተሰቦች በአስቸኳይ ምላሽ እንዲሰጣቸው ጠይቀዋል። ባለፉት 3 እና 4 ቀናት በአማራ የተለያዩ ቀጠናዎች የተካሄዱ የሉና ተጋድሎችን የሚያሳዩ መረጃዎችን ሰብስበን ከዘውትር ተሳታፊያችን ጋር ተገናኝተናል። ያሉትን መረጃዎች በዝርዝር ያቀርብልናል። በአማራ ክልል የአብይ አህመድ አገዛዝ በወታደራዊ አጀብ ምርጫውን ለማከናወን የጀመረውን እንቅስቃሴ አጠናክሮ ቀጥሏል። በተለያዩ አካባቢዎች የተነጠቃቸውን ወረዳዎች በማስመለስ ምርጫውን ለማከናወን መጠነ ሰፊ ጥቃትም ከፍቷል። አብዛኛዎቹ አካባቢዎች ተመክተው ተመልሰዋል። በአማራ ክልል ምርጫውን ለማካሄድ ምንም አይነት አስቻይ ሁኔታ በሌለበት እንደዚሁም በአረንጓዴና በቢጫ በሚል በምርጫ ቦርድ የተከለሉ አካባቢዎችንም ጭምር ፋኖዎች ጥቃት እየሰነዘሩ በመሆናቸው ምርጫ የሚካሄድባቸው አካባቢዎች በየጊዜው እየጠበቡና እያነሱ መምጣታቸውን ነው መረጃዎች የሚያመለክቱት። አብይ አህመድ በአዲስ አበባም ይሁን በሌላ አካባቢ የአማራ ክልል ምርጫ ተከናውኗል በሚል ለምክር ቤት ተመራጮችን ለማስገባት እንደተዘጋጀም መረጃዎች ያሳያሉ። ይህ በእንዲህ እንዳለ የአብይ አህመድ መከላከያ ሰራዊት በአዳማ ናዝሬትና በቢሾፍቱ ደብረ ዘይት ለተቃውሞ የወጡ የመከላከያ የቀድሞ አባላትን እርምጃ ሊወስድባቸው እንደሚችል አስጠነቀቀ። የመከላከያ ሰራዊቱ የመረጃና ሚዲያ ማዕከል በሰጠው መግለጫ በቢሾፍቱ ደብረ ዘይትና በአዳማ ናዝሬት እንቅስቃሴ የሚያደርጉትን በአስቸኳይ እንዲያቆሙ በሕግም እንደሚጠይቃቸው ነው ያስጠነቀቀው። የለበሱትን ዩኒፎርምም ሕገወጥ በመሆኑ በአስቸኳይ እንዲያውልቁም ጭምር ማስጠንቀቂያ መስጠቱ ተሰምቷል። ለአንከር ሚዲያ በደረሰ መረጃ በርካታ የቀድሞ የመከላከያ ሰራዊት አባላት እየታሰሩ ይገኛሉ። ከጦር ግንባር የአብይ አህመድ ሰራዊት አባላት የተቃውሞ ትዕይንቱን በመደገፍ መልእክት እያስተላለፉ መሆኑንም ለማወቅ ተችሏል። ዝርዝር መረጃዎችን በተከታታይ እናቀርባለን። የምንጀምረው ባለፉት 3 እና 4 ቀናት በአማራ ክልል ከተካሄዱት የሉና ተጋድሎች ይሆናሉ። ወደ ዘውትር ተሳታፊያችን በቀጥታ አልፋለሁ። አመሰግናለሁ መሳይ። እንግዲህ ዛሬ በደቡብ ጎንደር የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝ ብናት ወረዳ በብናት ከተማ ላይ ሰፍሮ የነበረውን የአገዛዙን ጦር ዙሪያው የሚገኙ ምሽጎችን አጥቅቶ በከተማዋ ውስጥ ዘልቆ በመግባት 38 የሚሆኑ የአገዛዙ ጥምር ጦርን መግደሉና ከዚህ ቁጥር በላይ መማረኩንና ማቁሰሉን መረጃዎችን ደርሰውኛል። በከተማዋ ላይ ከባድ ውጊያ ነው የተደረገው። እንግዲህ እቺ ብናት ከተማ የምትባለው በአዲስ ዘመን ከተማ በቅርብ ርቀት የምትገኝና ለደብረ ታቦር ከተማ ደግሞ ከ20 ኪሎ ሜትር ርቀት ላይ ያለች ከተማ ነች። በዚህ ከተማ ላይ ከቀኑ 5 ሰዓት ተኩል እስከ 11 ሰዓት ባደረጉት ውጊያ ትልቅ ድል የተጎናጸፉት እንግዲህ በከተማዋ ላይ የምርጫ ቅስቀሳ ለማድረግ ዝግጅት እያደረጉ የነበሩ የብልጽግና አመራሮችም የተወሰኑት አመራሮች ተመተዋል። ሌሎቹ ሸሽተው ወደ አዲስ ዘመን ከተማ እንደሄዱ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ በሰሜን ሸዋ በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ንጉስ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር በከሰም ቀጠና በደብረ ብርሃን አካባቢ ሲያደብርና ዋዩ ወረዳ ውስጥ በፈጸመው ማጥቃት በአየር ወለድ ኮማንዶ አባላት ላይ ከባድ ጉዳት ማድረሱን ታውቋል። በዚሁ ቅርብ ቀጠና እንዲሁ ሀገረ ማርያም ተብሎ በሚጠቀሰው ቀጠና በከሰም ወረዳ የከሰም 2ኛ ኮር በፈጸመው ማጥቃት የ102ኛ የአየር ወለድ አባላት ከባድ ጉዳት እንደደረሰባቸውና በዚህ በተደረገው ውጊያ የ102ኛ የአየር ወለድ አባላት
ጥቃት በርካቶቹ በመደምሰሳቸው ምክንያት የወታደራዊ አመራር አባላቱ ከነሙሉ ትጥቃቸውና ከነያዙት ሬዲዮ የ102 አየር ወለድ የኮማንዶ አመራር መስመራዊ መኮንኖች ለፋኖች በፈቃደኝነት እጃቸውን መስጠታቸው ታውቋል። ይሄም ያመለክተው የፖለቲካ ሂደት እየተበላሸ በመምጣቱ በመከላከያው ላይ መንግስት ሲተማመንበት የነበረው ኃይል እየፈረሰ እንደመጣ አሁን የሚፈርስበት ሁኔታ በተራ ተዋጊ ወታደሩ ብቻ ሳይሆን በአየር ወለድ ኮማንዶ አመራሮች ደረጃ እየደረሰ መሆኑን ነው መረጃዎች እየደረሱኝ። እንግዲህ በሌላ ዜና አጼ ምኒልክ እዝ በወሎ ሀብሩ ወረዳ በሀብሩና ጊራና ትናንት የፋኖ ኃይሎች የ101ኛ ኮር 36ኛ ክፍለ ጦር እንዲሁም የ104ኛ ኮር 24ኛ ክፍለ ጦር በጋራ በፈጸሙት ማጥቃት በከተማው ላይ ሰፍሮ የነበረውን የአገዛዙ ጦር ክፉኛ መጉዳታቸውን ነው መረጃዎች ያመላከቱት። እንግዲህ በወግዲ ወረዳም እንዲሁ ሸመኒ በተባለ ቦታ የፋኖ ኃይሎች የአገዛዙ ጦር ላይ ከባድ ጉዳት ያደረሱበት መሆኑን መረጃዎች አሁን ዛሬ ማምሻውን አመላክተዋል። በዚህ ወረዳ ላይ የአገዛዙ ጦር በከተማዋ ምሽግ ላይ ሰፍሮ በነበረበት ሰዓት የፋኖ ኃይሎች የሞርተር ተከታታይ ጥቃት በማድረስ ስብሰባ አድርገው በተቀመጡበት መሃል ላይ ሞርተር ወድቆ በስብሰባው ላይ የነበሩ አብዛኛው የአየር ወለድ ኮማንዶ አባላት መገደላቸው ሲታወቅ፣ በሌላ ዜና እንዲሁ በጉዞ ላይ የነበሩ የአገዛዙ ጦር ከስምሪት ቀጠና ወደ ከተማዋ ሲመለሱ የነበሩ የአየር ወለድና የመከላከያ አባላት በተፈጸመባቸው ተመሳሳይ የሞርተር ጥቃት በርካቶቹ መገደላቸውን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የሚኒሊክ ዕዝ 105ኛ ኮር በሃጂ ንጉስ ሐሚድ የሚመራው 45ኛ ክፍለ ጦር ነው። ይሄንን የመካናይዝድ ክፍለ ጦሩ በአገዛዙ ጦር ካምፕና በጉዞ ላይ በነበሩ የአገዛዙ የኮማንዶ አባላት ላይ ጥቃት ፈጽሞ በርካቶቹን መደምሰሱን ያስታወቀው። በዛሬው ዕለት የተፈጸሙ የፋኖ ጥቃቶች እነዚህን ይመስላሉ። እንግዲህ ከዚህ ቀጥሎ ደግሞ ባለፉት 2-3 ቀናት የተፈጸሙ ከዚህ ቀጥሎ አቀርባለሁ። በተለያዩ ሚዲያዎች እንደተዘገበው የአማራ ክልልን አረንጓዴ፣ ቢጫ፣ ቀይ ቀለም ቀብተው እኛ ምርጫ ማካሄድ የምንችልባቸው ቦታዎች እንደገና ደግሞ በደንብ አድርገን ገፍተን ቢጫ ያሉትን ደግሞ ከፋኖ ኃይሎች አስለቅቀን ወደ ቀይ ወደ ተባሉት ምርጫ በፍጹም ማካሄድ አይቻልባቸውም የተባሉ ቦታዎችንም በተወሰነ ደረጃ አስለቅቀን ምርጫውን በአማራ ክልል በተገቢው መንገድ እናካሄዳለን ብለው ተስፋ አድርገው የነበሩትን ይሄንን ጦርነት ከፍተው በበርካታ ቦታዎች ላይ በተለይ በቢጫ ከልለው የነበሩትን አካባቢዎች ለመቆጣጠር በበርካታ የአማራ ክልል የውጊያ ቀጠናዎች ከፍተው የነበረ እዚህ 5 እና 6 ቀናት ውስጥ ክፍለ ጦር ሜካናይዝድ የሆነ በድሮን በአውሮፕላን አየር ወለድ ኮማንዶዎች በሸዋ በጎንደር በጎጃም እና በወሎ በበርካታ ቀጠናዎች ላይ ውጊያ ከፍተው ተመተው ነው የተመለሱት። መከላከያ እውነት ለመናገር የሰለቸው ይመስለኛል። ተገዶ እየተዋጋ ነው የሚመስለው። ምክንያቱም ገና ውጊያ ከመጀመሩ በፊት ነው ሰራዊቱ እየፈረሰ ያለው፣ እየሞተ ያለው፣ እየተገደለ ያለው። የላስታ ተራሮች ምስክር ናቸው። ሰራዊቱ ለመሸሽና ሩጦ ወደ ከተማ ለመግባት ጥረት በሚያደርግበት ሰዓት በእነዛ ሰንሰለታማ ተራራዎች ገደል እየገባ ወድቆ የሞተው ከጥይት አረር የተረፈው የመከላከያ ሰራዊት በገደል እየገባ የሞተው በጣም በርካታ ነውና መንግስት የተሳካለት አይመስለኝም። በአማራ ክልል በተለይ ትናንትናና ከትናንት ወዲያ የሚኒሊክ ዕዝ በሳይንትና በሰቆጣ ግንባሮች የፋኖ ኃይሎች ጥቃት ከፍተውበት በተለይ በሳይንት ባደረጉት ማጥቃት ከፍተኛ ድል አስመዝግበዋል። ከሳይንት አጅባር እስከ ዴንሳ ምድር ያካለለ ማጥቃት በማድረግ ቁልፍ ወታደራዊ ጠቀሜታ ያላቸውን ቦታዎች ከመቆጣጠራቸውን በተጨማሪ 83 የጦሩ አባላት መደምሰሳቸውንና አንድ የአየር መከላከያ በፋኖ ኃይሎች በቦምብ ተመቶ መጋየቱን ለማወቅ ተችሏል። እንግዲህ በፋኖ የተመታው ዙ23 ይባላል። የአየር መቃወሚያ ነው። የመከላከያ ሰራዊቱ ዙ23ም ታንኮችንም መድፎችንም ድሮኖችንም ይዞ እየተቀማ እየተቃጠለበት ሰራዊቱ ገደል እየገባ እየተማረከና እየፈረሰ የሚገኝበት ሁኔታ ላይ ነው የደረሰው። እንግዲህ በተደረገው ውጊያ በተለይ በዚህ አሁን በጠቀስኩት ቦታዎች ዴንሳ ምድር እና ሳይንት አጅባር ላይ በተደረገው ውጊያ 3 ወታደራዊ ተሽከርካሪዎች የጦር መሳሪያ እንደጫኑ በፋኖ ቁጥጥር ስር ውስጥ መግባታቸውን ነው መረጃዎች የደረሱኝ። እንግዲህ በትናንትናው ዕለትም እንደዚሁ የሚኒሊክ ዕዝ 102ኛ ኮር ስር የምትገኘው 12ኛ ክፍለ ጦር ለማጥቃት የመጣውን የአገዛዙን ጦር ከፍተው ካስገቡ በኋላ ከበባ በመፈጸም የመጣውን ኃይል 25 የጦር አባላት ሲመቱበት ተበትኖ እንደሸሸና በተለይ በራያ ቆቦ አዲስ ዓለምና ስንደዶ በር በተባሉ ቦታዎች ላይ የ12ኛ ክፍለ ጦር አሁንም ጀብድ ፈጽማ በርካታ ተሽከርካሪዎችን ከማቃጠሏ በተጨማሪ 12 አስክሬን የመከላከያ ኃይሉ ትቶ ከአካባቢው መውጣቱንና ቁስለኞችን ጭኖ ማምለጡን ነው መረጃዎች የደረሱኝ። በሌላ አቅጣጫ ከላሊበላ ወደ ሰቆጣ በከባድ መሳሪያ
መሳሪያ ታግሶ ሲጓዝ በነበረው የአገዛዙ ጥምር ጦር ላይ የፋኖ ኃይሎች በፈጸሙት ማጥቃት 26 የአገዛዙ ጦር ተመቶ ወደ ላሊበላ ከተማ ማፈግፈጉን ነው ለማወቅ የተቻለው። በዚሁ አቅጣጫ እንዲሁም በወሎ ቤተ አማራ የሚኒሊክስ ለገሂዳ ወረዳ የአገዛዙን የኮንክሪት ምሽግ የፋኖ ኃይሎች ጥሰው በመግባት ጉዳት ማድረሳቸውን አስታውቀዋል። በሁለት አቅጣጫ የሚኒሊክስ የ105ኛ ኮር 33ኛ ክፍለ ጦር በወረዳዋ ንዑስ ከተማ ቢላላ የምትባለው ንዑስ ከተማ የሚገኘውንና በከተማ ዙሪያ ምሽግ ሰርቶ የአካባቢውን ማህበረሰብ ሲያሰቃይ የነበረው በድንገት ወደ ከተማዋ በሌሊት ከበባ በመፈጸም 45 የአገዛዙን ጦር በመደምሰስ በርካቶችን ማቁሰል መቻላቸውን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ በወሎ አሁንም ውጊያው ከራያ ቆቦ ወደ ወልዲያ እየተጠጋ እንደመጣና በተለይ አማያና ቢጭሩ በተባሉ አካባቢዎች ላይ ውጊያው አሁንም ተጠናክሮ እንደቀጠለ ነው የሚገኘው። በጉባ ላፍቶ ወረዳም እንዲሁ በቅሎ ማነቂያ ከተማ የአገዛዙ ጦር ለመቆጣጠር ሲንቀሳቀስ ላልኪው በተባለ ቦታ ላይ ቀድሞ የፋኖ ኃይሎች በመገኘት ጉዳት አድርሰውበት ወደ በቅሎ ማነቂያና ወደ ነባር ምሽጉ መመለሱን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ የአማራ ክልልን የሚኒሻ የአድማ ብተና የፖሊስ የብልጽግና መሳሪያ የሚተኩስ ኃይልን ይዞ የመከላከያ ኃይሉን ይዞ ከኦሮሚያ የመጣ የኦሮሚያ ልዩ ኃይልን ይዞ እንዲሁም የድሮንና የሄሊኮፕተር እገዛ የከባድ መሳሪያ እገዛ እያደረገ በርካታ ቦታዎችን እየለቀቀ ወደ ከተማ እየተሰባሰበ እንደሚገኝ ነው መረጃዎች እየደረሱኝ ያሉት።